መድኃኒዓለም አይደለም እኮ የት ሄጄ ልፈንዳ፣ የት ሄጄ ልፈንዳ፣ በሳቅ ሆዴ ፈነዳ አሉ ማርያምን። ወይኔ ዳጊ የህያብን አሳዳጊ ሞግዚት ማለት ነው። ቁጭ ብዬ ሳየው ጌታን አስቆኝ ማለት ነው። እስቲ በዚህ ጉዳይ ላይ ደግሞ ቪዲዮ ልስራ ብዬ ነው አሁን ቁጭ ያልኩትኝና ሲያቅራራ ማለት ነው። በቃ ይሄ ቡታጅራ ድረስ ሊሄዱ አለ በዶልፊን መኪና አለ። መድኃኒዓለም አባቴ በዶልፊን መኪና የዳጊ ጓደኞች እና ዳጊ ሄደው ቡታጅራ ድረስ ሄደው እንትን ችግር ምናምን ሊፈጥሩ እነ ኤፍሬምን የኤፍሬም ወንድምን ሊመቱ። አይገርምህም? እነሱ ለአንተ ዱላ ድንጋይ ቦክስ ምናምን አይጨብጡም። ዳጊ የሰው ህይወት የምትበጠብጠው ሰውዬ ማለት ነው። ከነ ጓደኞች በኮባ ቅጠል ጌታን በኮባ ቅጠል ማለት ነው እየቀጠቀጡ። ይሄ የኮባ ቅጠሉ ዳቦ የሚጋገርበት አለ አይደል? በሱ እየቀጠቀጡ ነው የሚመልሷችሁ እንጂ ለእናንተ ገና ማናፈጥ ቦክስ ምናምን ማንም አያነሳም። እና በዚህ አጋጣሚ መናገር የምፈልገው ማለት ነው አንድ ነገር አለ። ለዳጊም ቢሆን ለዳጊ ጓደኛ ወጥቶ ደግሞ ይሄ የሆነ በቃ ሽቅብ ልቅዘን ያለ አለ ማለት ነው። ሰሞኑን እፈልጋለሁ። ሰላም የተከበራችሁ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ማርያምን ዳጊን እና የዳጊ ጓደኛን ማለት ነው አይቺ ለድምፄ ጥራት ይቅርታ ጠይቃለሁ። ትንሽ ጉንፋን አይደለም ግን ነፋስ ምናምን ብርድ መጥቶኝ ነው መሰለኝ ጉሮሬን ይዞኛል። እንደውም ዛሬ ተመስገን ጌታዬ ደህና ነኝ። እና ቤተሰብዬ በዶልፊን መኪና ቡታጅራ ድረስ ሄደው እንግዲህ ያው ችግር ሊፈጥሩ ነው እና በጣም አስቀውኛል። ጌታን እውነቴ ነው በጣም ያሳቀኝ እንትን ቪዲዮ ነው ይዞ የመጣው ዳጊ ከ4 ቀን ከ5 ቀን በፊት ማለት ነው። እንዴ እኔ እኮ የዳጊና የጓደኞቹ ማጨብጨብ ማለት ነው ሽማግሌ ልኮ እኛ በተቀመጥንበት ምናምን መጀመሪያ እነሱ መች ጓደኛ ካላቸው የሴት ጓደኛ መች ሽማግሌ ላኩና ነው ለሴት ጓደኛቸው ለህያብ ይሄን ያህል የቆሙላት እንዴ? ይሄንን ጉዳይ እኮ እያብና የእያብ እናት ናቸው መነጋገር ያለባቸው አይደል እንዴ? እንደገና ደግሞ ማለት ነው እያብ ፈቅዳ እናትየው ፈቅዳ ሂጂ ኤፍሬም ጋር ኑሪ ተብላ አይደል እንዴ ተላከችው ይች ልጅ። ምን ነው ዳጊ አሳድጌ ለባዳ አልሰጥም የሚል አስመሰለብህ ጌታ ለቴና። ምን ነው ይሄን ያህል ገብተ ማለት ነው የህያብ ነገር ልክ ስትነጠቅ ስትቀማ ለምንድን ነው አሁን እንደዚህ ያንገበገበክ? በፊት አጠገብክ እያለች አሳድጊያታለሁ ብለህ ካልክ ደግሞ ካሳደጉ በኋላ እንደ ልጅ ማየት ነው እንጂ የምን የራስ ማድረግ የምን ለጋብቻ መፈለግ ለጓደኝነት መፈለግ። ያሳደገ ሰው እኮ እንደ ልጅ ማየት ነው ያለበት። ስለዚህ እቺ እያብ ላንተ ልጅ እንጂ ሚስትም ጓደኛም ፍቅረኛም አትሆንም። ምክንያቱም አሳድጋሃታላ በቃ አይደል እንዴ? ያሳደገ ይድራል እንጂ ይኩላል እንጂ አሳድጎ ለራሱ አያደርግም። ይሄን ትክክለኛው ይሄ ነው ካወቅክ ማለት ነው። እና ለራስ ሽማግሌ ልከ ፍቅረኛህን አግባ፣ ለጓደኛህም ለራሱ ሽማግሌ ላክና ፍቅረኛውን ያግባ እንጂ እናንተ ምን ቤት ናችሁ ወጣችሁ ዝም ብላችሁ ወጥ የምትወጠውጡት? ህያብ ሽማግሌ ታስልክ ትላክ ምናምን ነገር እንዴ ምን አገባችሁ? ጉድፈላ እንዴ! ይሄ እኮ ትክክል አይደለም እኮ እናንተ የሰው ህይወትን እየበጠበጣችሁ። አሁን ይሄ ልጅ እንደዚህ መጥቶ ተናገረና ማለት ነው አንተ ነገ ለሱ ዩቲዩብ ልከፍትለት ነው። ይሄ ነው መጨረሻው እኮ እንጂ ሌላ ምንም አይነት ቁም ነገር የለም። መጨረሻው ቁም ነገሩ ምንድነው መሰለ? ይሄ ጓደኛክ ስላገዘክ እኛ አውቀነዋል። ዩቲዩብ ከፍተህ ትመጣለህ ለሱ፣ እኛ ደግሞ ሰብስክራይብ እናደርጋለን። ይሄ ምንም ችግር የለውም። ግን ዋናው ነገር ምንድነው
የራሷ ያረረባት የሰው ታማስላለች እንዳይሆንባችሁ። ዳጊም ጓደኛህም መጀመሪያ ጓደኛ ካለክ ፍቅረኛ ካለክ እሷን አክብር፣ ለእሷ ሽማግሌ ላክ፣ ቤተሰቦቿን አክብር። ከዛም በኋላ አንተ ስትስተካከል ወደ ህያብ ትመጣለህ። ጓደኛህም እንደዛው እንጂ አንተ ሳትስተካከል የራስህ ህይወትን በስነ ስርዓቱ ሳትኖር ለህያብ እኔ ለምን ጓደኛ እንትን አብሮ አደጌ ናት ታሳድጊያታለሁ ለምን ሽማግሌ አይላክም ምናምን ነገር ምን ነው አባቷ ነኝ እንጀራ አባቷ ነኝ እንደው ያልክ እኮ ነው ያስመሰለብክ። እኔ አባቷ ነኝ እኔ እንጀራ አባቷ ነኝ ያልክ አስመሰለብህ እኮ እንዴ። ካሳደግ ያሳደገ ይኩላል ይድራል። ለኤፍሬም ዳራት በቃ። ኤፍሬምም በጣም ጨዋ ንጹህ ጎበዝ ጥሩ የቡታጅራ ልጆች ማለት ነው ምንም ይወጣላቸው ነገር የለም። እውነቴ ነው። አብርሃምም ራሱ ባመጣው ነገር ሰው እንዲጣለው አደረገው እንጂ የቡታጅራ ልጆች ምንም ነገር አይወጣላቸው እና ማለት ነው። ከእንደዚህ አይነት ነገር ትንሽ ፈቀቅ ብለህ የራስህን ህይወት ብትመራ የራስህን ኑሮ ብትኖር መልካም አይመስልህም? እየገባህ የሰውን ነገር ከመበጥበጥ እየገባህ የሰውን ኑሮ ከምታማስል። አሁን ሰሞኑን እርጉዝ ነኝ ብላ እንግዲህ ኤፍሬም እየተጨናነቀ የደስታ መጨነቅ ማለት ነው እያለቀሰ እያነባ ደስ ብሎት እንግዲህ ምን ትሆን አንተ ዳጊ የምትባለው በቃ ህያብ ካረገዘች አሁን ምን ልትሆን ነው? በቃ እንግዲህ ደግሞ እሷ አረገዘች ብለህ ደግሞ ክርስትናውን ለኔ ካልሰጣችሁኝ ብለህ ደግሞ በዚህም ጸባንሳ ማለት ነው። እና ምንድነው መጨረሻክ ታዲያ? አንተ ህያብ ካረገዘች እንግዲህ መጨረሻክ ምንድነው? ወይኔ ያሶጩ ወይ ደግሞ ወልደሽ ክርስትና ስጪኝ ብለህ ደግሞ በዚህ ደግሞ እንዳትመጣብን። ምክንያቱም ያንተ ነገር በጣም ስለሚያስፈራ ማለት ነው ዳጊና። በጣም ይገርመኝ እኔ ደግሞ በዶልፊን መኪና በቃ አረ እንኳን ከአዲስ አበባ ቡታጅራ ድረስ ይቅርና ከስቴዲየም ጨርቆስ ድረስ ማለት ነው ሰፈሩ ቅርብ ስለሆነ ወይ ደግሞ ለጋር እዛው በዛው ማለት ነው የሚያደርስ ፈረስ ጋሪም የላችሁ እንኳን ዶልፊን መኪና ይቀርና ራሱን ቆልሎ እንደዚህ አረ እንደዚህ ይደብራል። ጌታን ከሰው ህይወት ውጡ፣ የሰው ህይወት አትበጥብጡ፣ የራሳችሁን ኑሮ ኑሩ። እሺ እናንተ ተሰብስባችሁ ስትሄዱ ማለት ነው የቡታጀራ ልጆች እጃቸውን እንደዛ አጣምረው ይጠብቋቸዋል አይደለ? ይሄንን ነው የምታስቡት እናንተ። እንዳልቆነጥርሽ እንዳለው ማለት ነው ብሩኬ እንዲህ ቆንጥረው ማለት ነው እንዲህ ወርውራዋችሁ አዲስ አበባ ነው የሚያደርሷችሁ። በጣም ጨዋዎች ናቸው ጌታን። ጥሩዎችም ጨዋዎችም ስለሆኑ ደግሞ እኛም ከነሱ ጋር ነው የምንሆነው። ዳጊ ባለጌ ነህ። ጭራሽ ባለጌ የሆነ ጓደኛህን ይዘመተህ ያዙ ይልቀቁኝ ትላለህ ሚዲያ ላይ ማለት ነው። ትልቅ ሰው ነክ በጣም ታስታውቃለህ እንዴ። ለምን ማስተዋል ይጎልሃል? ለምን እንደዚህ አይነት የወረደ ስራ? እኔ ትልቅ ቦታ ያለኝ እኔ ትልቅ ሰው ነኝ ምናምን ነገር እንዴ። ትልቅ ቦታ ያለክ የተከበርክ ሰው ካለክ ከሆንክ ማለት ነው ለምን ራስን አውጥተህ አውርደህ እንደዚህ ትፈጠፍጣለህ? ለምን የሆነ ተልካሻ ነገር እየሰራህ ራስን ታሰድባለህ? አንተ ትልቅ ሰው ከሆንክ የተከበርክ ሰው ትልቅ ቦታ ያለክ እንደሆነ የሚሰማ ከሆነ ማለት ነው እኔ ስላንተ ወጥቼ መናገር የለብኝም። ለምን መሰለህ? በእርግጥ ምንነትህን አላውቅም፣ ግን በሰራው ስራ ወጥቼ እናገራለሁ። ምንም ትሁን ምንም ማለት ነው ሰው ወጥቶ እንዲናገር እንዲሳደብ የምታደርገው ራስን የምታዋርደው ራስህ ነህ። ትልቅ ሰው ከሆንክ የተከበርክ ከሆንክ ማለት ነው ለራስህ ትልቅ ቦታ የምትሰጥ ከሆነ ማለት ነው ራስን አስከብረህ መቀመጥ ትችላለህ።